ኢትዮጵያ የኒውክሌር ኃይልን ጥቅም ላይ ለማዋል ደፋ ቀና ያለች እንደሆነ እየሰማን ነው። ታዲያ ኒውክሌር ሲነሳ የምናስታውሰው ይህ ታሪክ አለ። ገና ከመጀመሪያው የኒውክሌርና የኬሚካል ጦር መሳሪያ የሚያግድ ሕግ እንዲወጣ በተባበሩት መንግስታት ድርጅት ላይ መጀመሪያ ሐሳብ ያቀረበችው ኢትዮጵያ እንደነበረች ትውስ ይለናል። ያኔ ሐዲስ ዓለማየሁ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ሳሉ በደንብ ሐሳቡን አርቀቀው ጉባኤ ላይ ያቀረቡ። ዓለም የኒውክሌርን ቦምብ እንዲሁም የኬሚካል ጦር መሳሪያዎችን በፍጹም እንዳይሰራና እንዳይጠቀምበትም ማገጃ ሕግ መደንገግ አለበት ብለው የዲክላሬሽን ጽሑፍ አቅርበው ውይይት እንዲካሄድ ጠየቁ። ጅምላ ጨራሽ የጦር መሳሪያዎችን የሚያግድ ጥያቄ በማቅረብ የመጀመሪያው ሰው ሐዲስ ዓለማየሁ የመጀመሪያው ሀገር ኢትዮጵያ ሆነው ተመዘገቡ። እንግሊዝ፣ ፈረንሳይና አሜሪካ በወቅቱ ራሳቸው በግንባታ ላይ ስለነበሩ በሐዲስ ሐሳብ ተደናገጡ። ነገሩ አሳሰባቸው። ሐሳቡ በመርህ ደረጃ ልክ እንደሆነ ቢታወቅም ድንጋጌው ሕግ ሆኖ ቢወጣ ከማንም በፊት እክል የሚፈጥረው በእነርሱ ላይ ስለሆነ አልወደዱትም። ስለዚህ ሐዲስ ዓለማየሁን ግዴለህም ሐሳብህን ከመድረክ አንሳው ዊዝድሮ አድርግ ብለው ጠየቁ። ሐዲስ ዓለማየሁ ግን እምቢ አሉ። ከትልልቆቹ መንግስታት ጉዳዩ ለንጉሱ ተነግሮ ሐዲስ ዓለማየሁ ነገሩን እንዲተውት ትዕዛዝ ከአዲስ አበባ ተላከላቸው። ሐዲስም ጉዳዩን ዊዝድሮ አላረግም አልለውጥም፣ ሆኖም ግን በጥያቄው አልገፋበትምና በሪኮርድ ፋይል ሆኖ ይቀመጥልኝ በማለታቸው ሐሳቡ ፋይል ተደርጎ በሪኮርድ እንዲቀመጥ ሆነ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በጥበብ ነበር መሰናዶ ታላቁን ደራሲና ዲፕሎማት እናነሳለን። የሐዲስ ዓለማየሁ ልደት ደረሰ። ጥቅምት 7 1902 ነበር የተወለዱት። አረ እንኳንም ተወልደው እነዛን ሁሉ የጥበብ ሥራዎችን አበረከቱልን ልንላቸው ልንዘክራቸው ወደድን። በመግቢያችን ላይ እንዳደመጣችሁት ዓለም የኒውክሌር ቦምብን በፍጹም እንዳትጠቀም፣ የኬሚካል ጦር መሳሪያዎችን፣ ጅምላ ጨራሽ ጦር መሳሪያዎችን እንዳትገነባ ለመጀመሪያ ጊዜ ጥያቄ ያቀረቡት ሐዲስ ዓለማየሁ ናቸው። በነገራችን ላይ ብዙዎቻችን ጭንቅላት ውስጥ ሊፈጠር የሚችለው ጥያቄ ያኔ በ1958 እንግሊዝ፣ አሜሪካና ፈረንሳይን ያሉ ኃያላን ሀገራት ያላቸውን ድምጽና የዲፕሎማቲክ አቅም በመጠቀም በቀላሉ የሐዲስን ሐሳብ መጣል አይችሉም ነበር ወይ የሚለው ነው። በርግጥ ይችሉ ነበር፣ ግን ይህ ለፖለቲካ ታሪካቸው ጥቁር ነጥብ ስለሚፈጥር መጠንቀቅ ፈልገው ነበር። ለዚህም ነው ወደ አዲስ አበባ ንጉሠ ነገሥቱ ጋር የደወሉት። ከዚያም ከአዲስ አበባ ሐዲስ ዓለማየሁ ድፍረታቸው በአቋማቸው መጽናታቸው ድንቅ ነው። በነገራችን ላይ አዲስ ዓለማየሁ ዲፕሎማት ብቻም አልነበሩም፣ አርበኛም ጭምር ነበሩ። ጣሊያን ኢትዮጵያን በወረረሽ ጊዜ የአባቶቼ ግዛት አይደፈርም፣ በሕይወት እያለሁ ሀገሬን ጠላት አይገዛትም ብለው ነፍጥ ታጥቀው ጎራዴ አንግበው ዱር ወርደዋል። ከአርበኞች ጋር በዱር በገደሉ ከፋሽስት ጋር ሲፋለሙ ከርመዋል። የሐዲስ ዓለማየሁን የአርበኝነት ታሪክ ትዝታ በሚለው መጽሐፍ ማንበብ ትችላላችሁ። ጣሊያን ኢትዮጵያ ላይ የመርዝ ጋዝ በመጠቀም ያደረሰችውን ጉዳት በዓይኑ በብሌኑ ተመልክቷል። ሐዲስ በወጣትነቱ ኢትዮጵያውያን ለአሰቃቂ ሞትና ለዘግናኝ ስቃይ መዳረጋቸውን አይቶ ልቡ አዝኖ ነበር። ለዚያ ነው ከዓመታት በኋላ ዲፕሎማት ሲሆን በእኔ ሀገር ሕዝብ ላይ የደረሰ መከራ በሌላው ሕዝብ ላይ እንዲደገም ስለማልፈልግ ጅምላ ጨራሽ መሳሪያዎችን የሚያግድ ሕግ ይውጣ በማለት ለዓለም መንግስታት አቤት ያለው። የአሜሪካን ተግሳጽ፣ የእንግሊዝን ግልምጫ፣ የፈረንሳይን ምልጃ ችላ ብሎ በአቋሙ ጸና። ትልልቆቹ ሀገራት ሐዲስ ዓለማየሁን ማሳመን እንደማይቻላቸው ሲያምኑ ወደ አዲስ አበባ ስልክ መቱ። ለንጉሠ ነገሥቱ አሳሰቡ። አፄ ኃይለ ሥላሴ ሐዲስን አዘዙት። ነገሩን ተዋው አሉት። ሐዲስ ያኔ ጥያቄን ዊዝድሮ አላደርግም፣ ነገር ግን ከንጉሥ ቃል ወጥቼ ልገፋበትም አልፈልግም፣ ጥያቄ በሪኮርድ ፋይል ሆኖ ይቀመጥልኝ አለ። እንዳለውም ተደረገለት። ዛሬ ዓለም የሐዲስ ዓለማየሁን ስጋት የምትሰጋበት ዘመን ሆኗል። ጅምላ ጨራሽ መሳሪያዎች አሳሳቢ ሆነዋል።
ደራሲ አዲስ ዓለማየሁ ግን አስቀድሞ ጆሮ የተነፈገ ማስጠንቀቂያ አሰምቶ ነበር። ሐዲስ በደንብ ታይቷቸው ነበር። በበርካታ የሥራ ኃላፊነቶች ሀገራቸውን ያገለገሉ በሚያስገርም ብዕራቸው ድንቅ የሆኑ የድርሰት ውጤቶቻቸውን ያበረከቱልን እኚህን ታላቅ ሰው ዛሬ እንዘክራቸዋለን። እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ የምናነሳቸው በርካታ የሚያዝናኑ ቁም ነገር የሚሰጡ ጉዳዮች አሉን። አብራችሁን እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እስከ መሰናዷችን ፍጻሜ መልካም ጊዜ። ፍቅር እስከ መቃብር። ይህ በብዙዎቻችን ልብ የነገሰ በድንቅነታቸው አንቱ ከተባሉ ኢትዮጵያዊ ለኢትዮጵያውያን የተበረከተ እንደ ቅርስ የምንመለከተው ድንቅ መጽሐፍ ነው። መጽሐፍ በማንበብ ፍቅር ለመውደቅ፣ መጽሐፍ የማንበብ ሕይወትን አህዱ ለማለት ሲዘጋጁ በሁሉም የዕድሜ ክልልና የህብረተሰብ ክፍል ሲነበብ የሚጣፍጠውን ፍቅር እስከ መቃብርን ቢመርጡ ይመከራል ይላሉ ደራሲያን። ይህን በደገሙት ቁጥር እንደ ወይን እየጣፈጠ የሚሄድ በሀገራችን የሥነ ጽሑፍ ታሪክ የ20ኛውን ክፍለ ዘመን ለመወከል በቤተ መጻሕፍት በግርማ ሞገስ ተቀምጦ የምናገኘውን ጥራዝ እንካችሁ ብለው አሻራቸውን በአንባቢያን ልብ ውስጥ ያተሙት የክቡር ዶክተር አዲስ ዓለማየሁ አበርክቶ ነው። ፍቅር እስከ መቃብር። እስኪ ጥበቡ በለጠ ቴዲ አፍሮ ፍቅር እስከ መቃብር የሚለው ሙዚቃ ሲለቅና በደብረ ማርቆስ ከተማ ለሐዲስ ዓለማየሁ ሐውልት ሲቆምላቸው የጻፈውን ጽሑፍ አስቀድመን እንጀምር። ቴዲ አፍሮ ቴድሮስ ካሳሁን ፍቅር እስከ መቃብርን መሠረት አድርጎ ግሩም የሆነ ሙዚቃ አቀንቅኗል። በዚህ መጽሐፍ ውስጥ ያሉ ርዕሰ ጉዳዮችን በተለይም ገጸ ባህሪያቱን ደራሲውንና ተራኪውን ወጋየሁ ንጋቱን ሳይቀር ለዛ ባለው ሙዚቃው ሌላ ፍቅር ሰርቶላቸዋል። ፍቅር እስከ መቃብር መጽሐፍ በኢትዮጵያ ስነ ጽሑፍ ታሪክ ውስጥ ወደር የማይገኝለት ልቦለድ ታሪክ ነው። ፍቅር እስከ መቃብር ዘመናዊ ሽሬ ኢተርናል ብለን የምንጠራው የጽሑፎች ሁሉ ቁንጮ ነው። ታዲያ ወደዚህ መጽሐፍ ንባብ የገባ ሰው በመጽሐፉ ፍቅር ተሳስሮ እንደሚቀር ይታወቃል። ፍቅር እስከ መቃብር መጽሐፍ በውስጡ ያለው ታሪክ ሲነበብ አንባቢውን ራሱ በፍቅር ወጀብ አላክቶ የፍቅር እስረኛ የሚያደርግ ተአምረኛ መጽሐፍ ነው። ቴዲ አፍሮ በመጽሐፉ ፍቅር ወድቆ ይህን የመሰለ ግሩም ዜማ ቀነቀነ። ቴዲ አፍሮ ፍቅር እስከ መቃብርን ሲዘፍነው የመጀመሪያ አቀንቃኝ አይደለም። በ1995 ዓ.ም እጅጋየሁ ሽባባው ጂጂ መጽሐፉን መሠረት አድርጋ አባ ለምለምኔ የተሰኘ ውብ ዜማ አቀንቅናለች። አባ ለምለምኔ ጀምሮ ታገባ ሳሰራኩነኔ። በዚህ መጽሐፍ ላይ መሠረት አድርጎ ዜማ ማቀንቀን እንደሚቻል ያሳየች ቀዳሚት ባለቅኔ ነች። ጂጂ ለቴዲ አፍሮ የታላላቅ ርዕሰ ጉዳዮች መነቃቂያው ኢንስፓይሬሽን የሆነች ይመስለኛል። ምክንያቱም ፍቅር እስከ መቃብርን እርሱ 1995 ዓመተ ምህረት ተጫውተዋለች፣ እርሱ ደግሞ በ2009 ዓመተ ምህረት ተጫወተው። አባይን በተመለከተ ጂጂ ቀድማ አቀንቅናለች፣ ቴዲ አፍሮ ደግሞ አስከትሎ ተጫወተ። አድዋን በተመለከተ ጂጂ በ1980ዎቹ መጨረሻ ላይ ድንቅ አድርጋ ዜመችው። ቴዲ አፍሮ ደግሞ እርሷ ካቀነቀነች ከ13 ዓመት በኋላ አድዋን ውብ አድርጎ ሰራው። ብዙ ነገሮችን ሳይ ጂጂ የቴዲ መነቃቂያ ትመስለኛለች። እርግጥ ነው ሁለቱም አቀንቃኞች የአንድ ዘመን ወኪሎች ናቸው። እነርሱ በተፈጠሩበትና ባደጉበት አስተሳሰብ ውስጥ ነው ማቀንቀን የሚፈልጉት። የርዕሰ ጉዳይ ምርጫቸው ተመሳስሎ ማሳየቱ ከፈለቁበት ሕዝብና አስተሳሰብ ውስጥ ይመነጫል። ፕሮፌሰር ኃይሌ ገሪማ እንዳሉት ነበልባል ትውልድ እየመጣ ነው፣ ከዚህም ውስጥ እጅጋየሁ ሽባባው፣ ጂጂና ቴዲ አፍሮ ናቸው ብለው ነበር። የኢትዮጵያ ሙዚቃ ባልተጠበቀ ፍጥነት ወደ ላይ አመጣቁት ብለው ነበር። ፍቅር እስከ መቃብር ብዙዎችን በፍቅር የጣለ መጽሐፍ ነው። በአዲስ አበባ ዩኒቨርሲቲ የሥነ ጽሑፍ ዲፓርትመንት ውስጥ ላለፉት 50 እና 60 ዓመታት የጥናትና ምርምር ጽሑፎች ሲሰሩበት የኖረ መጽሐፍ ነው። አያሌ የዩኒቨርሲቲ ተማሪዎች የዲግሪ የማስተርስና የዶክትሬት ዲግሪያቸውን ለማግኘት ፍቅር እስከ መቃብር ላይ የምርምር ጽሑፎቻቸውን አቅርበዋል። ሌሎች ምሁራን ተመራማሪዎችም ፍቅር እስከ መቃብርን በልዩ ልዩ ርዕሰ ጉዳዮቹ ላይ ተመርኩዘው ጥናት ሰርተዋል።
የውጭ አገር ሰዎች ሳይቀሩ መጽሐፉ ላይ ተመራምረዋል። መጽሐፉ በእንግሊዘኛ ቋንቋም ተተርጉሟል። በኢትዮጵያ የሥነ ጽሑፍ ታሪክ ውስጥ ፍቅር እስከ መቃብር የአያሌዎችን ቀልብ በመሳብ ወደር አይገኝለትም። ይህን መጽሐፍ በጥናትና በምርምር ጽሑፎቻቸው ከፍ ከፍ አድርገው የሰጡን ምሁራን ሁሉ ሊታወሱ ሊመሰገኑ ይገባል። ፍቅር እስከ መቃብር። በዚህ መጽሐፍ ታሪክ ውስጥ ከሁሉም በላይ ፍቅር ናቸው ብዬ የማስበው ክቡር ዶክተር ሐዲስ ዓለማየሁን ነው። ይህን የሁላችንም ፍቅር የሆነውን መጽሐፍ 1958 ዓመተ ምህረት ያበረከቱልን የደራሲነት ግዙፍ ሰብዕና ሐዲስ ዓለማየሁ እፊቴ ተደቀኑ። አቤት ትዝታ ትዝ አሉኝ። በሕይወት ዘመኔ እስካሁን በሠራሁበት የጋዜጠኝነት ሙያዬ ቃለ መጠይቅ ካደረግኩላቸው የዚህች አገር ፈርጦች መካከል በእጅጉ ደስ የሚለኝ ከእርሳቸው ዘንድ ሄጄ ስለ ብዙ ነገር እያጫወቱኝ ወቅት ነው። ደራሲ ሐዲስ ዓለማየሁን በ1994 ዓመተ ምህረትና በ1995 ዓመተ ምህረት ቃለ መጠይቅ ያደረግኩላቸው ሲሆን ለሶስተኛ ጊዜ ለሌላ ቃለ መጠይቅ ቀጠሮ በያዝንበት ቀን ሕይወታቸው አለፈች። ክቡር ሐዲስ ሆይ ታላቅነቶ ከሁሉም በላይ ትሕትናው ፈጽሞ አረሳው። 1994 ዓመተ ምህረት እቤታቸው ሄጄ ቃለ መጠይቅ ሳደርግላቸው በውስጤ ብዙ ነገር ተመላለሰብኝ። እድሜና ጤና ተጫጩናቸው በተንጣለለው ሳሎናቸው ውስጥ በተዘረጋው የማረፊያ አልጋ ላይ ጋደም ብለዋል። ትክ ብዬ አየኋቸው። ፍጹም ትሕትና፣ ራሳቸውን ዝቅ አድርጎ የመቅረብ ተፈጥሯቸው ይኸው ፊቴ ላይ ዛሬም አለ ይታየኛል። ደራሲ ሐዲስ ዓለማየሁ ባለቤታቸው ወይዘሮ ክበበ ፀሐይ ከሞቱ በኋላ ምንም አይነት ትዳር አልመሰረቱም። ብቻቸውን ከቤተሰባቸው ጋር ነው የሚኖሩት። ሳያገቡ ያብራካቸውን ክፋይ ሳያዩ አረጁ፣ ደከሙ። እናም ገረመኝ። ግን ጠየቅኳቸው፣ ጋሽ ሐዲስ ባለቤቶ ወይዘሮ ክበበ ፀሐይ ካረፉ በጣም ረጅም ዓመታት ተቆጠሩ። በእነዚህ ዓመታት ግን እርሶ ምንም አይነት ሌላ ትዳር አልመሰረቱም። ይህ ለምን ሆነ? ምክንያቱ ምንድነው? አልኳቸው። ጋሽ ሐዲስ የግራ እጃቸውን ከፍ አደረጉልኝ። እጃቸው ላይ ቀለበት አለ። ግራ ስጋባ እንዲህ አሉኝ፣ ይህን ቀለበት ያሰረችልኝ ክበበ ፀሐይ ነች። እኔም ለሷ አስሬያለሁ። እሷ ድንገት አረፈች። እዚህ ጣቴ ላይ ያለው እሷ ያሰረችልኝ ቀለበት ነው። ቀለበቱን አልፈታችሁም፣ ሳትፈታው አረፈች። ስለዚህ ይህን ቀለበት ከኔ ጣት ላይ ማን ያውልቀው? ካለሷ ካለ ክበበ ፀሐይ ይህን ቀለበት ከጣቴ ላይ የሚፈታው የለም አሉኝ። ለመሆኑ ከዚህ በላይ ፍቅር እስከ መቃብር አለ ወይ? ሐዲስ ዓለማየሁ ማለት የፍቅር እስከ መቃብር መጽሐፍ እውነተኛ ገጸ ባህሪ ነበሩ። የጻፉትን ልቦለድ በእውናቸው ይኖሩ የፍቅር አባት ናቸው። ሰብለ ወንጌል በዛብህና ጉዱ ካሳ ማለት ሐዲስ ዓለማየሁ ናቸው። ፍቅርን ጽፈው ብቻ ሳይሆን ኖረውት ያለፉ እውናዊ ፍጡር ጋሽ ሐዲስ። አቤት የሰብዕናው ግዝፈት! እንዴት አድርጌ ልግለጸው? በነገራችን ላይ ከዚህ በታች የምታዩት ፎቶግራፍ ታላቁ ኢትዮጵያዊ ደራሲ የሐዲስ ዓለማየሁና የሚስታቸው የወይዘሮ ክበበ ፀሐይ በ1946 ላይ ኢየሩሳሌም የተነሱት ፎቶ ነው። በቬሎና በሱፎ ነው። ጋብቻቸውን የፈጸሙት በኢየሩሳሌም ነበር። ለባለቤታቸው ማስታወሻ አፍንጮ በር የሚገኘውን ቤታቸውን የሕፃናት ማሳደጊያ አድርገውታል። ይሄ በምስሉ ላይ የምትመለከቱት ላንድ ሮቨር መኪናም የታላቁ ደራሲ የሐዲስ ዓለማየሁ ነበረች። በዚሁ በባለቤታቸው ስም ክበበ ፀሐይ ብለው በሰየሙት የሕፃናት ማሳደጊያ ቤታቸው ውስጥ ቆማ ነው የምንመለከተው። ኢጎን ትዕቢት ብለን እንውሰድና ሰዎች ከችሎታቸውና ለራሳቸው ባላቸው ግምት ለሶስት ልንከፍላቸው እንችላለን ይላል። አንደኛ ችሎታቸው ከትዕቢታቸው የሚበልጥ፣ ሁለተኛ ችሎታቸው ከትዕቢታቸው ጋር የሚመጣጠን፣ ሶስተኛው ደግሞ ችሎታቸው ከትዕቢታቸው የሚያንስ። ለዛሬ ቀዳሚዎቹን ሁለቱን እንይ። ሶስተኛው ችሎታቸው ከትዕቢታቸው የሚያንሱትን እንተዋቸው። ለመጀመሪያ ጥሩ ምሳሌ የሚሆኑት ሐዲስ ዓለማየሁ ናቸው። ሐዲስ ዓለማየሁ ፍቅር እስከ መቃብርን ብቻ ጽፈው ቢያበቁ እንኳን በአማርኛ ስነ ጽሑፍ ከቁንጮቹ አንዱ መሆናቸው አይቀርም ነበር። ከጻፏቸው ሌሎች መጻሕፍት መሃል ወንጀለኛው ዳኛ፣ የልምዣ ተረት ተረት የመሰረት፣ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል፣ ትዝታዬ ይገኙበታል። ነገር ግን በተለያየ አጋጣሚ ሲጠየቁ ምን ሰራሁና ብለው ይመልሱ ነበር። ዘወትር ትሕትና አይለያቸውም ነበር። ታላቅ ደራሲ ነኝ ብለው አይኮፈሱም። ችሎታቸው በጣም ግዙፍ ቢሆንም እሳቸው ግን ሁልጊዜ ምንም እንዳልሰራ ነበር የሚሆኑት። ችሎታቸው
ከኢጓቸው በጣም ይበልጣል። ለሁለተኛው ምሳሌዎች ደግሞ ችሎታቸውና ኢጓቸው ወይም ትዕቢታቸው የሚመጣጠኑትን ደግሞ ሁለት ምሳሌ እንጥቀስ ይላል። ጸጋዬ ገብረመድህንና ዳኛቸው ወርቁ። ጸጋዬ ገብረመድህን በግጥም ቢባል በተውኔት በትርጉም ይሁን በወጥ ሥራ ሁሉንም የሚችሉ የጥበብ ሰው ናቸው። ታዲያ ትዕቢታቸውም ያንኑ ያህል ነበር። ለምሳሌ ሎሬቱ አንድ ቲያትር ሃሁ ወይም ፐፑን ይጽፋሉ። ታዲያ በቲያትር ቤቱ ሕግ መሠረት አንድ ተውኔት ለሕዝብ ከመቅረቡ በፊት በኮሚቴ ይገመገማል። ታዲያ ለሎሬቱ ያልተዋጠላቸው ማን ነው እኔን የሚገመግም? ሼክስፒርን ማን ገመገመው ይሉ ነበር። ይሄ ነው ችሎታና ትዕቢት በሚገባ ተገጣጠሙ ማለት። ሼክስፒር ኢትዮጵያዊ ቢሆን እንኳን የሎሬቱን ያህል መጻፉን እንጃ። ዳኛቸው ወርቁም ለራሱ ትልቅ ግምት ነበረው። አደፍርስን ያነበበ እና የገባው ሌላ ሁሉም ነገር ይገባዋል እንደሚል አልጠራጠርም። ዳኛቸው አደፍርስን ከጻፈ በኋላ ትልቁ የመጽሐፍ ዋጋ 2 ብር ከ50 በሚሸጥበት ጊዜ 10 ብር ብሎ ለጠፈ። ለምን ዋጋውን እንዲሰቀልክ ተብሎ ሲጠየቅ መጽሐፉ ከያዘው ሐሳብና ቁም ነገር አንፃር ነው ብሏል። በዋጋው ውድነት የተነሳ መጽሐፉ አልሸጥ ሲል መጋዘን አስገብቶ ቆለፈበት። የመጽሐፉ ዋጋ 10 ብር መሆኑ የገንዘብ ጉዳይ አይደለም፣ የትዕቢት እንጂ ወይንም የኢጎ እንጂ። መጽሐፉን 3 ብር ቢሸጠው የሚያዋጣ ነበር። በሌላ አጋጣሚ ደግሞ ዳኛቸው ከአምሳሉ አክሊሉ ጋር የአማርኛ ፈሊጣዊ አነጋገሮችን አዘጋጁ። አሳታሚዎቹ አንዱን ከአንዱ ማበላለጥ ባይችሉም በፊደል ተራ መሰረት የአምሳሉን ስም ከላይ የዳኛቸውን ከታች አደረጉ። ከታተመ በኋላ ዳኛቸው ይህን ሲያይ ተበሳጨ። ሁለተኛው ህትመቱ ላይ መላዘየዱ የሁለቱንም ጸሐፊዎች ስም ትይዩ አድርገው አስቀመጡት። ይህም ዳኛቸውን አላስደሰተው። እስከ ሞቱ በእንቢታ ጸንቶ ብሩን ሳይቀበል ቀርቷል። እንግዲህ እነዚህ ታላላቅ የኢትዮጵያ የሥነ ጽሑፍ ሰዎች ኢጓቸውን የሚመጥን ችሎታ እንዳላቸው ነው ያስቀመጠው። ሐዲስ ዓለማየሁ ግን ራሳቸውን ሁሌም በትህትና ዝቅ ያደርጉ ነበር። ሐዲስ ዓለማየሁ በሥነ ጽሑፍ ዘርፍ ብዙ ተብሎላቸዋል። ሐዲስ ግን ከሥነ ጽሑፍ ሥራዎቻቸው የበለጠ የኖሩት በፖለቲካ ሥራ ላይ ነው። መጽሐፎቻቸውም የፖለቲካ ተሳትፏቸው ውጤቶች ናቸው። የድርሰት ሥራዎቻቸውን ብቻ ሳይሆን የፖለቲካ ሕይወታቸውንም እንመለከታለን። ሐዲስ ከአለቃ ዓለማየሁ ሰለሞንና ከወይዘሮ ደስታ ዓለሙ በ1902 ጥቅምት 7 ቀን ጎጃም ውስጥ ተወለዱ። አያቱ የእናቱ አባት አለቃ ዓለሙ ስዩም በእንዶዳም ኪዳነ ምህረት ገዳም የዜማ መምህር ስለነበሩ ሐዲስ 6 ዓመት ሲሞላው የግዕዝ ፊደሎችን ማጥናት ጀመረ። ከእንዶዳም ኪዳነ ምህረት በተጨማሪ በደብረ ኤልያስ፣ በደብረ ወርቅና በዲማ ጊዮርጊስ ገዳማት ተዘዋውሮ የድጓ የቅኔና የመጽሐፍት ቤት ትርጓሜ ትምህርቶችን ተማረ። በትምህርቱም ከጓደኞቹ ሁሉ የላቀ ነበር። በ1918 ዓመተ ምህረት ሐዲስና ሌሎች ጓደኞቹ ከመምህራቸው መሪጌታ በላይ ጋር በመሆን ወደ አዲስ አበባ አቀኑ። አዲስ አበባ ደርሰው ጥቂት ጊዜያትን ካሳለፉ በኋላ አቶ አያሌው ንጉሴ ከተባሉና በስዊድን ሚስዮን ትምህርት ቤት ያስተምሩ ከነበሩ ግለሰብ ጋር ተዋወቁ። አቶ አያሌውም ሐዲስና ጓደኞቹ ወደ ስዊድን ሚስዮን ትምህርት ቤት ገብተው ዘመናዊ ትምህርት እንዲማሩ መከሯቸው። ሐዲስ ትምህርት ቤቱ ሃይማኖቴን ሊያስለውጠኝ ይችላል ብሎ በመፍራቱ ጥቂት አመነታ። በመጨረሻ ግን ወደ ስዊድን ሚስዮን ትምህርት ቤት ገብቶ ትምህርቱን ጀመረ። በሂደትም የዘመናዊ ትምህርትን ጥቅም በማወቁ የመንግስት ትምህርት ቤት መግባት እንዳለበት ወስኖ ተፈሪ መኮንን የመጀመሪያ ደረጃ ትምህርት ቤትን ተቀላቀለ። ከራስ ኃይሉ ተክለ ሃይማኖት ግምጃ ቤት ባገኘው ወርሃዊ የገንዘብ ድጋፍም ከ3ኛ እስከ 6ኛ ክፍል ድረስ ያለውን ትምህርቱን በተፈሪ መኮንን የመጀመሪያ ደረጃ ትምህርት ቤት ተከታተለ። በወቅቱ በትምህርት ቤት ውስጥ አመጽ ተቀስቅሶ ነበር። ያመጹ ጠንሳሾች በእድሜያቸው በሰል ያሉት ተማሪዎች ናቸው ተብሎ በመታመኑ እድሜያቸው ከ18 ዓመት በላይ የሆኑ ተማሪዎች ማደሪያቸው ከትምህርት ቤቱ ውጪ ሆኖ እንዲማሩ ተወሰነ። ይህ ውሳኔ አዲስ አበባ ውስጥ ቤተሰብና የቅርብ ዘመድ ለሌላቸው የትምህርት ቤቱ ተማሪዎች አስደንጋጭ ነበር። ሐዲስ አዲስ አበባ ውስጥ ቤተሰብም ሆነ የቅርብ ዘመድ ስላልነበረው ትምህርቱን ለማቋረጥ ተገደደ። በወቅቱ በዳግማዊ ምኒልክ ትምህርት ቤት ይሰጥ የነበረውን የመምህርነት ስልጠና ወስዶ በስዊድን ሚስዮን ትምህርት ቤት ማስተማር ጀመረ። ከ9 ወራት የመምህርነት ሥራ በኋላ ዳንግላ አካባቢ በነበረው የብሪታንያ ቆንስላ ውስጥ እንዲሰራ ተመደበ። ዳንግላ አካባቢ የነበረው
የብሪታንያ ቆንስላ ከተዘጋ በኋላ ሐዲስ በአካባቢው የነበረው ጉምሩክ ተቆጣጣሪ ሆኖ መስራት ጀመረ። በዚህ ስራው ላይ ብዙም አልቆየም። በወቅቱ በአካባቢው የባሪያ ንግድ ይካሄድ ስለነበር የባሪያ ንግድ እንዲቆም የኢትዮጵያ ንጉሠ ነገሥት መንግስት ያወጣቸውን ድንጋጌዎችን የማስፈጸምና የመከታተል ኃላፊነት ተሰጥቶት ኃላፊነቱን አከናወነ። ከዚያም በዳንግላም ሆነ በመላው አገው ምድር የመጀመሪያ የሆነውን የዳንግላ ትምህርት ቤትን እንዲያቋቁም የተሰጠውን ኃላፊነት ተወጣ። ሐዲስ የትምህርት ቤቱ ዳይሬክተርና መምህር ሆኖ አገልግሏል። በ1928 ዓመተ ምህረት ወደ ደብረ ማርቆስ ተዘዋውሮ በንጉሥ ተክለ ሃይማኖት ትምህርት ቤት የእንግሊዘኛና የሂሳብ መምህር ሆነ። የወቅቱ የጎጃም ገዢ የነበሩትን የልዑል ራስ እምሩ ኃይለ ሥላሴ ልጆችን የሚያስተምር ነበር። እስከ ፋሺስት ኢጣሊያ ወረራ ጊዜ ድረስም በዚያው በደብረ ማርቆስ ቆየ። ፋሺስት ኢጣሊያ ኢትዮጵያን በወረረችበት ወቅት ሐዲስ ከመንግስት ሳይጠብቅ ራሱ ጠመንጃ ገዝቶ የራስ እምሩን ጦር ተቀላቅሎ በአርበኝነት መዋጋት ጀመረ። የሕዝቡንና የአርበኛውን ስሜት የሚቀሰቅሱ የኪነ ጥበብ ሥራዎችንም እየሰራ አቅርቧል። በ1929 ዓመተ ምህረት ጎጀብ ወንዝ አካባቢ በተደረገው ውጊያ ላይ ተማርኮ ፖንዞና ሊፓሪ ወደሚባሉና በሳርዲና አካባቢ ማለትም በደቡባዊ ኢጣሊያ ወደሚገኙ የሜዲትራኒያን ደሴቶች ተወስዶ ታሰረ። ከ7 ዓመታት የእስራት ጊዜ በኋላ አርበኛው ሐዲስ ወደ ኢትዮጵያ ተመለሰ። በነገራችን ላይ ሐዲስ ዓለማየሁ ጦር ሜዳ ገብቼ በመዋጋበት ወቅት ገርሞኝ አስታውሶ የነበረ አንድ ነገር ነበር ሲሉ ብዙ ጊዜ የተረኩት ታሪክ አለ። ስለ ሽፍታው ደብተራ ጤናው መንገሻ ነው። ደራሲ ሐዲስ ዓለማየሁን አንድ ጤናው መንገሻ የተባለ ደብተራና ቅዱስ ሽፍታ በጾመ ፍልሰታ መግቢያ ላይ አገኛቸውና በልጅነት የተማሩበትን ዳዊት ተውሶ በአካባቢው ከሚገኝ ዋሻ ውስጥ ሱባኤ ይገባል። የኪዳነ ምህረት ዕለት ጾሙ እንዳለቀ ሐዲስ ዓለማየሁ ቤተሰቦች ቤት ከፈሰኩ በኋላ ጤናው አንድ የምነግርህ ብርቱ ጉዳይ አለ ብለው ሰው ዝር ወደማይልበት ኮረብታ ሊወስዶ ለጋሽ ሐዲስ በሱባኤው የተገለጠለትን ይነግራቸው ጀመር። የነገራቸውም በኢትዮጵያ ጦርነት ከጣሊያን ጋር ከመጀመሩ ከዓመታት በፊት ነበር። ይኸው በሱባኤ የተገለጸለት ነገር አንደኛ እርሳቸውም እንደሚዘምቱና ተማርከውም በግዞት እንደሚኖሩ፣ ሁለተኛ ጦርነቱ የማይቀር ስለመሆኑ፣ ሶስተኛ የጣሊያን ሰራዊትም ለ5 ዓመታት ብቻ ክንዱ በኢትዮጵያ ላይ እንደሚበረታ ነው። እንዲሁም እርሳቸው ሊነግሩን ያልፈለጓቸው ነገር ግን ሆነውና ደርሰው የተመለከቷቸው ብዙ ነገሮች እንደነበሩ ገልጸው ነበር። በወቅቱ ደራሲ ሐዲስ ዓለማየሁ የሽፍታውን ደብተራ ጤናው መንገሻ ቃል እያቃራቸው የሰሙት ቢሆንም ከጊዜ በኋላ ህልሙና ራእዩ እውነት ሆኖ በማየታቸው መገረማቸውን ተርከውልናል። በተለይ እስር ቤት ሆነው ትዝ ያላቸው የሚገረሙበት ታሪክ ነበረ። ወደ ኢትዮጵያ እንደተመለሰም በማስታወቂያ ሚኒስቴር የፕሬስና ኢንፎርሜሽን ምክትል ዳይሬክተር ሆኖ ተሾመ። ሐዲስ ማስታወቂያ ሚኒስቴር ውስጥ በቆየባቸው ጊዜያት ሚኒስቴሩ በሰው ኃይልና በቁሳቁስ የተደራጀ እንዲሆንና ስራውን በአግባቡ እንዲያከናውን ስለማድረጉ ቢትወደድ ዘውዴ ገብረ ሕይወት የአዲስ አበባ ከተማ ከንቲባ እንዲሁም በተባበሩ መንግስታት ድርጅት የኢትዮጵያ አምባሳደርና ቋሚ ተወካይ ሆነው ያገለገሉ ምስክርነታቸውን ሰጥተዋል። ከዚያም ወደ ውጭ ጉዳይ ሚኒስቴር ተዛውሮ የአሜሪካ ጉዳዮች ክፍል ዳይሬክተር ሆነ። በ1938 ዓመተ ምህረት አቶ ሐዲስ ዓለማየሁ በኢየሩሳሌም የኢትዮጵያ ቆንስላ ተጠሪ ሆነው ተሾሙ። በዚህ ወቅት ነው የትዳር አጋራቸውን ወይዘሪት ክበበ ፀሐይ በላይን ያገኙት። የዋክሹም ተፈሪ ወሰን የልጅ ልጅ ሆነችው ወይዘሪት ክበበ ፀሐይ በወቅቱ በወይዘሮ አማረች ወለሉ አሳዳጊነት በኢየሩሳሌም ትኖር ነበር። በ1939 ዓመተ ምህረት በአትላንታ የቴሌኮሙኒኬሽን ጉባኤ ላይ ኢትዮጵያን በመወከል ወደ አሜሪካ ገብተው ለ5 ወራት ያህል በአሜሪካ ቆይተዋል። በዚህ ወቅት ኢትዮጵያን በመወከል በሌሎች ጉባኤዎች ላይም ተሳትፈዋል። በመቀጠልም በዋሽንግተን ዲሲ የሚገኘውና በራስ እምሩ ኃይለ ሥላሴ የሚመራው የኢትዮጵያ ለጋሲዮን ዋና ጸሐፊ ሆኑ። ከዚህ ኃላፊነታቸው ጎን ለጎን መደበኛ ባልሆኑ የተባበሩት መንግስታት ድርጅት ጉባኤዎች ላይ ኢትዮጵያን በመወከል አገልግለዋል። በ1941 ዓመተ ምህረት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሽግግር ኮሚቴ የኢትዮጵያ ተወካይ ሆኑ። አቶ ሐዲስ በወቅቱ በአሜሪካ በነበራቸው ቆይታ በዋሽንግተን ዩኒቨርሲቲ የዓለም አቀፍ ሕግ ትምህርት ጀምረው የነበረ ቢሆንም ወደ ኢትዮጵያ እንዲመለሱ በመታዘዛቸው የጀመሩትን ትምህርታቸውን ሳያጠናቅቁት ቀርተዋል። በ1942 ዓመተ ምህረት ወደ ውጭ ጉዳይ ሚኒስቴር ተመልሰው
የሚኒስቴሩ የፕሬስና ዓለም አቀፍ ጉዳዮች ዳይሬክተር ጀነራል ሆነው መስራት ጀመሩ። ከሁለት ዓመታት ቆይታ በኋላ ደግሞ ምክትል የውጭ ጉዳይ ሚኒስትር ሆነው ተሾሙ። በዚህ ኃላፊነታቸው ላይ በነበሩበት ወቅት አሜሪካ በኢትዮጵያ የውስጥ ጉዳይ ላይ የነበራትን ጣልቃ ገብነትና ጫና አምርረው ይቃወሙ ነበር። ጆን ስፔንሰር ከተባሉ አሜሪካዊ አማካሪ ጋርም ሰፊ ሐሳብ ልዩነት ነበራቸው። ስፔንሰር ኢትዮጵያ አት ቤይ a personal account of the ኃይለ ሥላሴ years የሚል ርዕስ በሰጠው መጽሐፉ ራስ ምሩ ሐዲስ ዓለማየሁ ሲራክሩይ ኮሙኒስታዊ እሳቤ ያላቸው በማለት ጽፏል። ከዚህ በተጨማሪም ኢትዮጵያ ከአሜሪካ ጋር ያላትን ግንኙነት ከማይደግፉና ከሶቪየት ህብረት ጋር ግንኙነት እንድትመሰረት ካደረጉ ሰዎች መካከል አንዱ ሐዲስ ዓለማየሁ እንደነበሩ ስፔንሰር ገልጿል። በሐዲስ የሥነ ጽሑፍ ሥራዎች ላይ ጥናት ያደረጉት ጸጋዬ ኃይሉ ግን ሐዲስ ከምስራቁ ይልቅ የምዕራቡ ዓለም ርዕዮተ ዓለማዊ እሳቤን ይመርጡ እንደነበር ጽፈዋል። ቢትወደድ ዘውዴ ገብረሕይወትና ብላታ መሐሪ ካሳ በበኩላቸው ሐዲስ ዓለማየሁ ለምስራቁም ሆነ ለምዕራቡ ርዕዮተ ዓለም የተለየ ፍላጎት አልነበራቸው። የእርሳቸው ዋነኛ ጉዳይ የኢትዮጵያ ብሔራዊ ጥቅምና ሉዓላዊነት ነበር በማለት መስክረዋል። በርግጥ ሐዲስ ዓለማየሁ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል በሚለው ስራቸው ላይ ኢትዮጵያ ካፒታሊዝምንም ሆነ ሶሻሊዝምን ከመምረጥ ይልቅ ከሁለቱም ወገኖች ጥሩ የሚባሉትን ሐሳቦች በመውሰድ ከራሷ ታሪክ ባህልና ማህበረሰብ ጋር የሚጣጣም አድርጋ መቅረጽ ያስፈልጋታል ብለዋል። እንደ አውሮፓውያን አቆጣጠር በ1956 በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደርና ቋሚ ተወካይ ሆነው በተሾሙበት ጊዜ ዋነኛ ተግባራቸው የኢትዮጵያና የኢጣሊያ ሶማሊላንድ የድንበር ጉዳይ ነበር። ስፔንሰር ሐዲስ በድንበር ላይ የነበራቸውን አቋም ሲገልጽ የኢትዮጵያ ንብረት የሆነችን ቅንጣት ታክል ቁራሽ መሬት የመስጠት ፍላጎትና ዝግጁነት አልነበረውም ብሏል። በዚህም ነው ሐዲስ ለድንበሩ ጉዳይ የሚደራደረው የኢትዮጵያ ቡድን መሪ ተደርጎ የተሾሙት። ምንም እንኳን የድንበር ማካለል ድርድሩ ያለ ስምምነት ቢጠናቀቅም ሐዲስ የኢትዮጵያን ጥቅም ለማስከበር ብርቱ ጥረት አድርገዋል። በመንግስታቱ ድርጅት የነበራቸውን የ4 ዓመታት ከ5 ወራት ቆይታ ሲያጠናቅቁ የውጭ ጉዳይ ሚኒስትር ዴኤታ ሆነው ተሾሙ። በዚህ ወቅት ነበር ሐዲስ ልዩ ማስታወሻ የሚል መልእክት ለንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ያቀረቡት። በዚህ መልእክታቸው በ1953 ዓ.ም የተሞከረው መፈንቅለ መንግስት መንስኤና ወደፊትም የመንግስት አሰራር ካልተሻሻለ የከፋ ችግር ሊያጋጥም እንደሚችል በመጥቀስ ኋላ ቀር የሆነው የኢትዮጵያ ማህበረ ኢኮኖሚና ፖለቲካዊ መዋቅር ሊሻሻል እንደሚገባ ገልጸዋል። ይህ መረር ያለ የሐዲስ ምክረ ሐሳብ ስልጣናቸውንና ክብራቸውን እንዳይናቸው ብለው ለሚጠብቁት ለንጉሠ ነገሥቱ ምቾትን አልሰጠም። ንጉሠ ነገሥቱ ሐዲስን ቢሮአቸው አስጠርተው ድፍረት ስለተሞላበት ደብዳቤያቸው ገሰጿቸው። ሐዲስ ግን በንጉሠ ነገሥቱ ሐሳብ ባለመስማማት በመልእክታቸው ካሰፈሩት ሐሳብ በተጨማሪ ሌሎችን ምክረ ሐሳቦችን ለንጉሠ ነገሥቱ ተናገሩ። መልእክቱ ለንጉሠ ነገሥቱ በደረሳቸው በ8ኛው ቀን ሐዲስ የትምህርት ሚኒስትር ዴኤታ እንዲሆኑ ተደረገ። ንጉሠ ነገሥቱ ራሳቸው የትምህርት ሚኒስትር ስለነበሩ ሹመቱ ከፍተኛ ትችት የሰነዘሩባቸውን ደፋሩን በግልጽ ተናጋሪውንና ትሑቱን ሐዲስን ከጎናቸው አድርገው ለመቆጣጠር እንደሆነ ግልጽ ነበር። በአፍሪካ የትምህርት ዘርፍ ላይ ያተኮረ ጉባኤ ሲካሄድ ሐዲስ በኢትዮጵያ ስለነበሩት ትምህርት ቤቶችና ተማሪዎች ቁጥር ያቀረቡት ሪፖርት ንጉሠ ነገሥቱን አናደዳቸው። ይህም የንጉሠ ነገሥቱንና የሐዲስን ቅራኔ ያሰፋው ሄደ። ከዚህ በተጨማሪም ሐዲስ ከሌሎች ባለሙያዎች ጋር በመተባበር ባዘጋጁት የትምህርት ዘርፍ ዕቅድ ላይ ለዘርፉ ከሚመደበው በጀት መካከል 25% ያህል ብቻ ለአስተዳደራዊ ጉዳዮች እንዲሆንና ቀደም ሲል ለአስተዳደራዊ ጉዳዮች ሲመደብ የቆየው 75% የዘርፉ በጀት ትምህርት ቤቶችን ጨምሮ ለትምህርት ግብዓቶች ማሟያ እንዲውልና ዕቅዶችን ከማዘጋጀትና አፈጻጸሞችን ከመከታተል በስተቀር ያሉት ስራዎች በዘርፉ ባለሙያዎች ብቻ እንዲከወኑ ያቀረቡት ሐሳብ ተቀባይነት ሳያገኝ ቀረ። በዚህ ጊዜ ሐዲስ መንግስት የትምህርት ዘርፉን ለመለወጥ ፍላጎት እንደሌለው በማመናቸው ከስልጣን መልቀቂያ ያቀረቡ። በመቀጠልም ለ5 ዓመታት ያህል በእንግሊዝና በኔዘርላንድስ የኢትዮጵያ አምባሳደር ሆነው አገለገሉ። ሐዲስ እንግሊዝ በነበሩበት ወቅት ባለቤታቸው ወይዘሮ ክበበ ፀሐይ በላይ አረፉ። በልጅ ያልታጀበው ጋብቻ በዚሁ ተቋጨ። ሐዲስም በድጋሚ ወደ ትዳር አልተመለሱም። ጻፌ ትእዛዝ አክሊሉ ሀብተወልድ ጠቅላይ ሚኒስትር ሆነው ሲሾሙ ሐዲስ ከለንደን ተመልሰው የዕቅድና ልማት ሚኒስትርነቱን ያዙ። ሶስተኛው የ5 ዓመት የልማት ዕቅድ የተዘጋጀው በዚህ ወቅት ነበር። ይሁን እንጂ ለዕቅዱ ማስፈጸሚያ የተመደበው በጀት ሲቀነስ ሐዲስ ባለመስማማታቸው በድጋሚ ኃላፊነታቸው ለቀቁ። ከዚያም የሕግ መወሰኛ ምክር ቤት አባል ሆነው
እስከ አብዮቱ ፍንዳታ ድረስ ቆዩ። ደርግ ተመስርቶ ልጅ እንዳልካቸውና ካቢኔያቸው ስልጣን እንዲለቁ ጥያቄ ሲያቀርብ ጠቅላይ ሚኒስትር እንዲሆኑ በግንባር ቀደምትነት ያጫቸው ሰው ሐዲስ ዓለማየሁ ነበሩ። በሌተናል ጀነራል አማን ሚካኤል አንዶም በኩል ለጠቅላይ ሚኒስትርነት መታጨታቸው የተነገራቸው ሐዲስ ግን የደርግን ዝርዝር ዓላማና ፕሮግራም የሚያስረዳቸው ሰው ሳያገኙ በመቅረታቸው በእጩነታቸው ሳይስማሙ ቀሩ። ደርግ ቀዳማዊ ኃይለ ሥላሴን ከዙፋን አውርዶ ራሱን ጊዜያዊ ወታደራዊ መንግስት ብሎ ሰይሞ መንግስታዊ ስልጣን ከጨበጠ ከዓመት በኋላ ባቋቋመውና ከየአካባቢው የተወከሉ ዕውቀትና ልምድ ያላቸው ግለሰቦች በተካተቱበት የመማክርት ሸንጎ ውስጥ ጡረታ አስቆጡበት ጊዜ ድረስ ለ2 ዓመታት ያህል አገልግለዋል። የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን አዲስ አበባ ላይ እንዲቋቋም የተደረገው በሐዲስ ዓለማየሁ ብርቱ ጥረት ነው። ሐዲስ በተባበሩት መንግስታት ድርጅት የኢትዮጵያ አምባሳደር ቋሚ ተወካይ በነበሩበት ወቅት ብዙ የአፍሪካ ሀገራት በቅኝ ግዛት ቀንበር ስር ስለነበሩና ቅኝ ገዢዎች ቅኝ የሚገዟቸውን እንዲለቁ ሲጠየቁ ከሚያቀርቧቸው ምክንያቶች መካከል አንዱ አብዛኞቹ የአፍሪካ ሀገሮች ነፃ ቢወጡ በኢኮኖሚ ራሳቸውን አይችሉም የሚል ነበር። አዲስም ምክንያት ነው ተብሎ የቀረበው ነገር ቅኝ ገዢዎቹ ጭቆናቸውን ለማራዘም የሚጠቀሙበት ዘዴ መሆኑ ስለገባቸውና አፍሪካን በዘላቂነት ከቅኝ ግዛት ማላቀቅ የሚቻለው የአፍሪካውያንን ትብብር በማጠናከርና የአህጉሪቷን የኢኮኖሚያዊ ችግሮች መፍታት ሲቻል መሆኑን በማጤን አንድ አፍሪካዊ ተቋም እንደሚያስፈልግ አምነውበት ሐሳባቸውን ለንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ አቅርበው የአፍሪካ የኢኮኖሚክ ኮሚሽን አዲስ አበባ ላይ ሊቋቋም ቻለ። ሐዲስ ዓለማየሁ በብዙ ኢትዮጵያውያን ዘንድ የሚታወቁት ዘመን ተሻጋሪና አስደናቂ በሆኑ የሥነ ጽሑፍ ሥራዎቻቸው ነው። ሐዲስ ፍቅር እስከ መቃብር፣ ወንጀለኛው ዳኛ፣ የልምዣት፣ ትዝታ፣ ተረት ተረት የመሰረት፣ ኢትዮጵያ ምን አይነት አስተዳደር ያስፈልጋታል፣ ሀበሻና የወደ ኋላ ጋብቻ እና የትምህርትና የተማሪ ቤት ትርጉም የተሰኙ ልቦለዳዊና ኢልቦለዳዊ የድርሰትና የተውኔት ሥራዎችን አበርክተዋል። ለሥነ ጽሑፍ ሥራዎቻቸውም የቀዳማዊ ኃይለ ሥላሴ የሥነ ጽሑፍ ሽልማትን አሸንፈዋል። አዲስ አበባ ዩኒቨርሲቲ ደግሞ የክብር ዶክትሬት ዲግሪ ሰጥቷቸዋል። ደብረ ማርቆስ ዩኒቨርሲቲ ያሰራላቸው ከነሐስ የተቀረጸ ሐውልት በ2009 ዓ.ም በደብረ ማርቆስ ከተማ ቆሞላቸዋል። የኢትዮጵያ ደራሲያን ማህበርም በ2002 ዓ.ም ለክብር ዶክተር ሐዲስ ዓለማየሁ ያዘጋጀው የፖስታ ቴምብር በኢትዮጵያ የፖስታ ድርጅት ታትሞ ተሰራጭቷል። በኢትዮጵያ የፖለቲካና የሥነ ጽሑፍ ዘርፎች ላይ ገናና ስም የነበራቸው ደራሲ፣ መምህር፣ ፖለቲከኛ፣ አርበኛ፣ ባለቅኔ የክብር ዶክተር ሐዲስ ዓለማየሁ ህዳር 26 ቀን 1996 ዓ.ም በ94 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሥርዓተ ቀብራቸውም በአዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን ተፈጽሟል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በጥበብ ነበር መሰናዶ የሐዲስ ዓለማየሁን የልደት ቀን አስመልክተን ያሰናዳንላችሁ ዝግጅት ይህን ይመስል ነበር። እንደወደዳችሁት እምነታችን ነው። አቤት ሐዲስ ዓለማየሁ የሥራቸው መዓት፣ ያበርክቷቸው ብዛት፣ የሰብዕናቸው ግዝፈት ስንቱን ጠቅሰን እንችለዋለን። እንኳንም ተወልደው እንኳንም ይህንን ሁሉ ሥራ አበረከቱልን ማለት እንወዳለን። የሐዲስ ዓለማየሁን ነፍስ ፈጣሪ በገነት ያኑር። የዛሬው ፕሮግራማችን ይህን ይመስል ነበር። በሌላ የጥበብ ነበር መሰናዶ እስክንገናኝ ለዛሬ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ በአክብሮት እንጠይቃለን። መልካም ጊዜ።